ለማህፀን ለወገብ ለቁርጥማን ለቆዳ ጥራት ለብዙ ነገር ለወገብ ህመም የሚጠቅሙ በጣም የተለያዩ እንጨቶች አሉ እነሱን መጥናለሁ ግን እንጨቱ ይለያል ከእንጨቶች ወዛም እንጨት ነው ቢጫ ነው ለብዙ ጥቅም አለው በጣም ዘርፈ ብዙ ጥቅም አለው ማህፀን ግን እውነት ወደ በታው ይመልሳል ይልሻል ግን እንደ ወይባ እናቶች ሲጠቀሙበት እንደኖሩት ሞር ደግሞ ከወለደች ሴት ጋር እንደመገናኘቱ ጥቅሙ ምንድነው እርግጥ አይመከርም ይላሉ አሁን ለድንግል ሴት አይመከርም ነው የሚባል አሁን ወደ ሳይንሱ አታስገቢ ለድንግል ሴት አይመከርም ይሄኛው በቅቤ ብቻ ነው አሁን ለምሳሌ ወለየ የሚሞቀው በቅቤ ስልሽ ሰውነቱን ቅቤ ይቀባል በደንብ አርጋ ትሞቃለች ይሄ በቃ ከተፈጥሮ ግና የተፈጥሮ ነገር ብቻ ነው በነገርሽ ላይ ከሽያጩ ጎን ለጎን የብዙ ሴት ጭንቀት ነው የምትሰሚበት የኛን ስራ እየወሰድሽ ነው ካውንስል ያረክሽ ያስብላል በቤታችሁ ቢያንስ በቃ የሆነ እርምጃ ወደ እናንተ ልቅረብ ነው እና ያንን አክሰስ ካገኛችሁ ለምን ሴቶች ቆንጆ አትሆኑም ደግ ሰምታችኋል ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንዳስስበት የሰሎሜ ቤት ነው እንደሚታወቀው ኢትዮጵያ በርካታ ባህልና እሴቶች አሏት በተለይም በወሎ አካባቢ በባህል ልብሶቿና በቆነጃጅቷ ታወቃለች ወሎ እና የዚህ ሚስጥር ምንድነው ከባህል ልብሱ ባሻገር ሴቶች በታቸውን የሚጠብቁባቸው መንገዶች መካከል ምንድነው ስንል አጠገባችን የምናያት የዛሬ እንግዳችን ይህንን በባህላዊ መንገድ ሴቶች በታቸውን የሚጠብቁትን ወይባ ተጠቅማ ከዘመናዊ ንግድ ጋር ያስተሳሰረችን ሴት ሰንላችሁ መተናል በይበልጥ ወይባ ምንድነው ጥቅሞቹስ ምንድናቸው እንዴት ባህላዊ የውበት መጠበቂያው ከዘመናዊ ንግድ ጋር ተሳሰረ የሚለውን ከሷ ጋር ውይይት በማድረግ እንቆያለን በዚሁ ተከታተሉን እንጋብዛለን እሺ ድልዬ በቅድሚያ እንኳን ወደ ሰሎሜ ቤት በሰላም መጣሽ አመሰግናለሁ በቅድሚያ እዚህ ፕሮግራም ላይ እንድታደም ስላደረጋችሁኝ በጣም አመሰግናለሁ ሰሎሜ እሺ ራስሽን እስኪ ለተመልካቾች ተስተዋውቂልን የተሰማራሽበትን ስራ እድላዊት አክሊሉ እባላለሁ የእድል ወይባ መስራችና ባለቤት ነኝ ያው የእድል ወይባ ወደ በኋላ በደንብ ለመግለጽ ሞክራለሁ ግን የእድል ወይባ ሴቶች ወይባ ቤት መሄድ ሳይጠበቅባቸው በቤታቸው መጠቀም እንዲችሉ አክሰሱን መፍጠር የጀመርኩበት ስራ ነው ማለት ነው እስኪ መጀመሪያ እንዴት ወደዚህ ወደ ወይባ ንግድ ገባሽ ወይባ ያለበት አካባቢ ነው አንቺ የኖርሽው ያለውን ነገር እስኪ ንገሪኝ መጀመሪያ ላይ እንኳን አገባቢ ያው ለስራ ምናምን ብዬ አይደለም ወደዚህ ስራ የገባሁት ማለት መጀመሪያ ልጅን ስወልድ ልጅ ያ ቤት አስቀምጠሽ ወይባ ቤት ሄደሽ መጠቀም ምናምን ወደ ወሎ አካባቢ ብዙ ጊዜ አይታሰብም ማለት ብዙ ሰው ልክ እንደ ባህል እንደ ካልቸር ቤቱ ነው ይሄን ነገር የሚያደርገው ማለት ነው እና የመጀመሪያ ልጅን ስወልድ ቤት ውስጥ ይሄንን ጥቅም ያለውን ወይባ በቤት የተጠቀምኩ ማለት ነው ያ ጥቅም ደግሞ ለኔ በጣም ብዙ ጥቅሞችን ስላገኘሁበት ያንን ነገር እስቲ እንዴት ላርገው ምናምን ይያልኩኝ የሆነ ጊዜ የሆነች በጣም የተቸገረች በዚህ አጋጣሚ ወደ ስራ እንድገባ ያደረገች ቤት የምትባል ፌስቡክ ላይ ወይባ መጠቀም ፈልጌ እኮ በቃ እዛ ቦታ ሄጄ መሄድ አልቻልኩም መጠቀም አልቻልኩም ምናምን ስትላየዋትና ለምን ያልክልሽ ምናምን አልኳት ከዛ የመጀመሪያ ለሷ ነው የላኩት ኢቭን በትርፍ በምናምን አልነበረም መጀመሪያ ላይ የላኩላት እንደዝም ብዬ እስቲ ተጠቀመው ብዬ ከዛ ቤት ውስጥ መዋል ስጀምር ምናምን ለምን ወደ ስራ አልቀይረውም ብዬ ያው ወደ ስራ ሽፍት አደረኩት ማለት ነው ስለዚህ የንግዱ ዓለም ላይ ነበርሽ መጀመሪያ አልነበርኩኝም መጀመሪያ ዩኒቨርሲቲ አስተማሪ ነበርኩ በዚህ አጋጣሚ ዩኒቨርሲቲ ነበር ማስተምረው ግን ልጄን ቤት አስቀምጬ ከዩኒቨርሲቲ ስራው ጋር ምናምን አልተጣጣመልኝም ማለት እኔ ልጄን ቤት ውስጥ በስነ ስርዓት ራሴ ማሳደግ ነበር የምፈልገው እንደ መጀመሪያ እናትነቴ ይሄ ነገር በቃ ለራሴ ነግሬ ነበር እንትን ያልኩት እና ልጅ ወልጄ ደግሞ ሞከርኩት ወጥቼ ልጄን ቤት ውስጥ አስቀምጬ ለእናቴ ሰጥቼ ምናምን ሞከርኩ ግን በቃ አልተዋጠልኝም አልሆነም ከዛ ይሄ ስራ እንትን እስቲ ልሞክረው ምናምን አልኩኝ በቃ ጎን ለጎን ስራውንም ሳለቅ መጀመሪያ ላይ ይሄንን ስራ መስራት ጀመርኩኝ ማለት ነው ከዛ ስራውን ስሰራው በጣም ብዙ እናቶች ለካ ተቸግረው ነበር ይሄን አክሰስ አጥተው ነበር አንደኛ ከኮስት አንፃር በጣም ተቸግረው ነበር አፎርደብል ያልሆነ ማለት እዛ ሄደሽ እንትን ስትይ አንደኛ ቤታቸው ልጃቸውን ጥለው ነው የሚሄዱት ያው ልጅሽን ቤት አስቀምጠሽ ስትሄጂ በሙሉ ልብሽ እንትን አይደለም እና እዛም ደግሞ በጣም ሰዓት ይፈልጋል
እና ያን እስቲ ለምን አልቀርፍም በሚለው ስራውን ጀመርኩት። በቃ ከዛ ብዙ ደንበኛ እያፈራው ውጭ ሀገርን ኢትዮጵያ ውስጥም በየክፍለ ሀገሩ መላክ ስጀምር በቃ ያው ዩኒቨርሲቲ አስተማሪነቴን ትቼ በቋሚነት እንዴት ነው ከሌክቸርነት በአንድ ጊዜ ወደዚህ መግባት? ሰላ የምታገኛቸው ተማሪዎች ናቸው የመግባባት ሁኔታሽ? ከዛ ደግሞ እዚህ በአብዛኛው ያው በተለያየ የስራ መስክ የተሰማሩ ቢሆኑም በይበልጥ ልጅ ይዘው ያሉ እናቶች ናቸው እና እንዴት ነው ለመግባባት መጀመሪያ ላይ ሽፍት ስታረጊ ስራውን? ኖርማሊ በባህሪ ተግባቢ ነኝ፣ ብዙም አልከበደኝም። ወደ እንትኑ ንግድም የሆነ ውስጥ ያለ ነገር ይመስለኛል። አጥቼው ነው እንዲፈልገው ነበር እና ያው ስለተማርሽበት መሰሪበት ነገር አለ ገንዘብ ሜክ ለማድረግ። ግን ደግሞ ይሄኛው ደግሞ የሆነ ፍላጎትሽ ይሆንና መስራት ትፈልጊያለሽ ከጥቅምሽ እና ከጉዳትሽ አይተሽ ማለት ነው። መግባባቱ አልከበደኝም። ብዙ ተማሪዎች ጋር ያለው ከዛ በፊት በነበረኝ ህይወቴ ብዙ አሁን ለምሳሌ ወሎ ብሆንም ወደ አፋር አካባቢ ነው ያደግኩት ምናምን እና ይሄ የተወለድሽው ግን ወሎ ነው ግን ያደግኩት አፋር ክልል ውስጥ ነው፣ ትግራይ ክልል ውስጥ በቃ ሙሉ ኢትዮጵያን ስላካለልኩኝ ለመግባባት አልከበደኝም። ሁሉንም ኢትዮጵያ በቃ አንቺን ዙር ያለው ግን ምንድነው እዛ ሰዓት ላይ ትንሽ የሚከብደው ነገር ሰው ቤት ቁጭ ብለሽ ስትሰሪ ምንም የምታውቂ አይመስላችሁ ማለት ምንም በቃ ማለት እንጨት መሸጥና እንጨት መሸጥ የሚመስለው ሰው አለ። ያ ትክክል አይደለም። እናት ለልጆቿ ብላ ወይ ለትዳሯ ብላ ብዙ ነገሮችን መስዋዕት ትከፍላለች። ያንን እንዲሰመርበት ነው የምፈልገው በጣም ማለት ብዙ እናቶች በጣም መስራት እየቻሉ ወጥተው አሁን ለምሳሌ ቢሮ ውስጥ መስራት እየቻሉ ግን ለልጆቻቸው ብለው ቤት የተቀመጡ ሰዎች አሉ። እነዛ ዲስሪስፔክት እንዲደረጉ አልፈልግም። ማለት ብዙ ነገር እኔ አሁን ውጭ ወጥቼ መስራት ከሚችሉ ሴቶች እኩል መስራት እችላለሁ። ለብሰው ከሚወጡት እኩል መስራት እችላለሁ። እንደዛ ኢቭን ስልክ ሲያወሩሽ ላይክ እንግሊዘኛ ስላወሩ ብቻ አንቺ ምንም የምታውቂ ማይመስላቸው ሰዎች ነበሩና ምክንያቱም ወይባ ቃን የምታቀርበው ገበያ ውስጥ እንዳለ ሰው የሆነ ገበያ ውስጥ የሆነች ትልቅ ሴትዮ ምንም የማታውቅ መታ የምትሸጥ የሚመስላቸው ሰዎች አሉ። ያ ትንሽ ዲስሪስፔክት ሲያደርጉኝ ይደብረኝ ነበር። ግን ቀስ በቀስ በቃ እየተቀበልኩት ሄድኩኝ ማለት ነው። ያ ነበር ትንሽ እንትን የከበደኝ። ከዛ ውጭ ግን እግዚአብሔር ይመስገን። የአንቺ ባህሉን አውቀዋለሁ ወሎ ላይ እናቶቼም አያቶቼም ይህንን ሲጠቀሙ አይቻለሁ ብለሽ ወደ ገበያ መጣሽ። ከዛ አሁን ደግሞ ከረንት መኖሪያሽ አፋር ላይ ነው እና እንዴት ነው አዲስ አበባ ላይ ላለ ሰው በዚህ ልክ ተደራሽ ሆነሽ 8-9 ቤቶች ያንቺን ወይባ በቋሚነት የሚጠቀሙት ከዛ በየቤቱም ለማድረስ የቻልሽው ምን ይመስላል? የንግድ ሂደቱ የማስፋፋት ሂደቱ እንዴት መሰለሽ? አሁን እሱን እያደረኩ ያለሁት እውነት ነው። እኔ ወደ አፋር ነው የምኖረው። አዲስ አበባ ላይ ወጣ ገባ ነው እንጂ የምለው ነዋሪነቴ አዲስ አበባ አይደለም። ግን ስቶር አለኝ አዲስ አበባ ላይ አመጣለሁ። አሁን ቋሚ የሚፈልጉ ሰዎች እርጥቡን ማግኘት ሲፈልጉ ቀጥታ ከወሎ እልክላቸዋለሁ። ወደ ወሎም ቅርብ ስለሆነ ነው ያለሁበት አካባቢ። እቃዎችን ግን ሳዘጋጅ ራሴ ባለሁበት ሰዓት ነው ማዘጋጀው። ለምን አንደኛ ከየት እንደሚመጣ ደንበኞችን አውቃለሁ። ከዋና ቦታ ነው ማስቆርጠው። ተቆርጦ መጥቶ እኔ ጋር ደርሶ ያንን የተቆረጠ ትልቁን ዛፍ በኩል ፓርት አስቆራርጬ እንደገና የሚቀመሙ ሌሎች እንጨቶች አሉ። ከሬት ስር ጀምሮ ግጊጣ፣ የአጋም ስር ምናምን የሚባሉ በጣም ብዙ ለማህፀን፣ ለወገብ፣ ለቁርጥማን፣ ለቆዳ ጥራት፣ ለብዙ ነገር ለወገብ ህመም የሚጠቅሙ በጣም የተለያዩ እንጨቶች አሉ። እነሱን መጥናለሁ። አሁን ለምሳሌ አንድ ፓኬጅ ብዬ የማደርገው ላይ የሆነ ኪሎ የወይባ የሆነ ኪሎ ደግሞ የሚመጣጠነውን አድርጌ ነው የምልከው ማለት ነው። እሱን በአንድ ፓክ አድርግና ያንን ወደ አዲስ አበባ ልካለሁኝ ማለት ነው። ምናልባት ግን ያው እያዳመጡን ያሉት ወይባን ማያውቁ ከሆነ ወይባ በራሱ የሚባለው ምንድን ነው? ወይባ ማለት አሁን ወሎ ውስጥ በጣም የሚታወቅ ለውበት የምንጠቀምበት እንጨት ነው ወይባ። አንዳንድ ሰው እንጨት ነው የላክሽልኝ ይልሻል። አዎ ኦብቪየስሊ እንጨት ነው፣ ግን እንጨቱ ይለያል ከእንጨቶች። ወዛም እንጨት ነው፣ ቢጫ ነው፣ ብዙ ጥቅም አለው። በጣም ዘርፈ ብዙ ጥቅም አለው። ስለዚህ እንጨቱን ነው ደሊቨር የምናደርገው። ከሱ ጋር ግን ከርቤ የሚፈልግ ሰው ከርቤ፣ ሸብ፣ ለሰውነታቸው ቀሲል፣ እርድ ምናምን እንልክላቸዋለን። ከዛ እጃቸው ላይ ሲደርስ ደግሞ አጠቃቀሙ እናስረዳቸዋለን። ያው ወደ መጨረሻ የኔ እንትን እንዴት እንደሚለይ ይገልጻለሁ፣ ግን እጃቸው ሲደርስ ደግሞ አጠቃቀሙን እነግራቸዋለን። እና ይሄ ሁሉ ነገር በአንድ ፓኬጅ ተደርጎ ለአንዲት እናት ቤቷ ድረስ ይደርስላታል ማለት ነው። ከዛ ቤቷ እሷ ባላት እቃዎች
እቤቷ መጠቀም እንድትችል እናደርጋለን ማለት ነው። እንዴት ነው ግን ብዙ ሰው ይጠቀማል? ብዙ ሰው ይጠይቃል? በጣም ይጠይቃል ማለት ይጠይቃል፣ እንደውም ይጠይቃል አይደለም፣ በጣም ይጠይቃሉ። እና ሲጠይቁሽ ራሱ ያው እዚህ ሚዲያ ላይ ማህፀን ግን እውነት ወደ ቦታው ይመልሳል ይሉሻል። እና ዋናውን ፐርፐዛውን የብዙ ሰው ጥያቄ የወይባ ጥቅሙ ምንድን ነው ማለት ብዙ ሰው እንዲሸጥለትም ከማለት ይሄንን ብቻ ነው የሚያወራው። ብዙ ሰው የሚያወራ ሰው አለ። ግን እንደ ወይባ እናቶች ሲጠቀሙበት እንደኖሩት ሞር ደግሞ ከወለደች ሴት ጋር እንደመገናኘቱ ጥቅሙ ምንድን ነው? የመጀመሪያው የሰውነታችን ዲስከለሬሽን አለ አይደለ? ስናረግዝ እኮ ሰውነታችን የተለያየ ከለር ነው የሚኖረው። ያንን በጣም ያስተካክላል። ወገባችንን ለሚያመን እሱ በጣም ፍቱን መድኃኒት ነው። ይሄ እኔ እንደ ነጋዴ አይደለም አሁን እያወራሁሽ ያለሁት፣ እንደ ነጋዴ ሳይሆን እንደ እውነት ተጠቅሞ እንደሚያቅሰው። አሁን ለምሳሌ እኔ በጣም ፊቴ ላይ ብዙ ማዲያቶች ነበሩብኝ። አሁን ቀንሶ ነው ኢቭን ማለት ነው። በጣም አሁን በተደጋጋሚ በተጠቀምሽ ቁጥር ፊትሽ ላይ ያለው ጥራት በጣም ነው እንትን የሚለው። እኔ ከወለድኩ ትንሽ ጊዜ ስለሆነ ነው አሁን እንደዚህ ነው እንደዛ ነው ብሎ ለማለት ትንሽ እንኳን ፊቴ እንትን ቢል ቢያሳብቅብኝ እና ምንም ነገር አልጠቀምም። ይሄ ከተፈጥሮ ውጭ ያለ ነገር እና በጣም ለሰውነት አሪፍ ነው። ለማህፀን ወደ ቦታው እውነት ነው ይመልሳል። ይሄ ጥያቄ ያስፈልገው ይመልሳል። እንደውም እኮ በወለቅያ ወደ ወሎ አካባቢ ሴት ልጅ ልታገባ ስትል ምናምን ራሱ ትሞቃለች። ኦኬ ማለት በጣም እንትን ነው። እርግጥ አይመከርም ይሏል። አሁን ለድንግል ሴት አይመከርም ነው የሚባለው። አሁን ወደ ሳይንሱ አታስገቢ፣ ለድንግል ሴት አይመከርም። ግን አሁን ለአራስ ሴት ለእንትን የጫጉላ ሰዓት ላይ ላለች ሴት ልክ እንደ ስራ ነው የምትሞቀው። በጣም ነው የሚያሳምረው። አይተሽ አታውቂም? የወሎ ሴት አይ እንትን ሲሉም እያየን ነው። ግን ቢያንስ ስንት ጊዜ አሁን እዛ ወሎ አካባቢ ገዝቶ እዚህ እንደሚጠቀመው ሳይሆን ወሎ አካባቢ ምን ያህል ይጠቀማሉ? ስታዩ እንደ ባህል ስለያዙት አሁን ላይ እንትን አጠቃቀሙን ቀየሩት ስልሽ፣ አሁን አዲስ አበባ መጥቶ የሄደ ሰው ይሄ ከርቤና ሸቤ ወሎ ላይ ብዙ ጊዜ አልተለመደም። እዚህ ሲመጣ ነው እሱ ከርቤና ሸቤ ስፔሻል ተብሎ ይጨመራል። ይሄኛው በቅቤ ብቻ ነው። አሁን ለምሳሌ ወለየ የሚሞቀው በቅቤ ስልሽ ሰውነቱን ቅቤ ይቀባል፣ በደንብ አድርጋ ትሞቃለች። ይሄ በቃ ከተፈጥሮ ግና የተፈጥሮ ነገር ብቻ ነው። አሁን ወደ ቤት ሲመጣ ሌላ ነገሮች ተጨምረው ነው የሚሞቁት። ማለት ሰውነቴ ሽታ ይሸታል ምናምን የሚለው ያንን ሽታ ራሱ በጣም ወለየ ይፈልገዋል። ማለት በቃ የቁንጅና ምልክት የሚመስለው ማህበረሰብ ነው ያለው። እንደውም ካልሞቅሽ ወይ አንቺ ምንድን ነሽ ነው የሚልሽ። አንቺ መች ታረሽ እስከዚህ ደረጃ። እኔ እንደው ሳይንሱ ጋር እንትን የማይል ከሆነ እኔ የሆነች በጣም ታማ ተስፋ ቆርጣ ማህፀኔ እኮ እንደዚህ ሁኚ እንደዚህ፣ በጣም ብዙ ከስተመር ነው የሚያጋጥምሽ በነገርሽ ላይ እና ፌስቡክ ውስጥ በገባው ቁጥር እኔ ፖስት ካደረኩኝ ከታች ገብታ እህቴ ወይ በአንቺ እኮ ስንት ነገር እንዳየሁኝ ነው የምትለው። ተስፋ ቆርጣ፣ እውነቴን ነው የምልሽ፣ ውጭ ድረስ ነው ሁላ በቃ እንትን ተብላ ምናምን በጣም ተስፋ ቆርጣ ምናምን ነገር ነበር። የልጆች እናት ናትና በቃ ለምን አትሞክሪው? በቃ በተከታታይ ሞክሪው ምናምን አልኳት። ሳይድ ኢፌክት የለውም ምናምን አለች። የተፈጥሮ ነገር ነው ምንም ሳይድ ኢፌክት የለውም፣ እስኪ ሞክሪው ምናምን አልኳትኝና ለተከታታይ ከ2 ሳምንት በኋላ ቼክአፕ ነበራት። ለ2 ሳምንት ሞከረችው ማለት ነው። እና በቃ እንደዚህ ወደ ሌላ ነገር ተቀይሮብሻል ምናምን ብሏት ነበረ እሱ ማለት ነው። እና ድጋሚ ሲሄድ አለች እንዴ የት ነው እንደዚህ ያሉሽ? የት ነበር እንደዚህ የተባልሽው? ምናምን ነገር ነው ሁላ ያለኝ ብላ አሁን በጣም በቃ እንደ ቤተሰብ ነው የምታወራኝ። እና አንዳንዴ ያው በሳይንሱ የተረጋገጠ ነገር ባይኖረውም አሁን ከባህል አንጻር ለብዙ ነገር ለኢንፌክሽን ለእንደዚህ ቁስል ቶሎ ያደርቃል ምናምን፣ ግን በቃ እንደዚህ ስትለኝ እንዴ የነገር ጥናት አልተደረገበትም እንጂ ለሆነ በሽታ ሁላ መድኃኒት ነው እስክል ደርሻለሁኝ። እና ብዙ ሰው የተለያየ እንትን ይነግርሻል፣ የተለያየ ነገር ይነግርሻል። እንደዚህ እኮ እንደዚህ ሁኚ ምናምን፣ ከዛ እንደዚህ ብታደርጊበት፣ ከዛ መፍትሄ አግኝቶበት ወይኔ በቃ ተሻለኝ እኮ ምናምን። ያ ከገንዘቡ በላይ ደግሞ ያስደስትሻል። የሆነች የአንዲትን ሴት ጭንቀት ማቅለል በራሱ በጣም ደስ ይለኛል። ያው ማስተማሩና ቁም ያለው ብዬ እንዳልናደድ የሚያደርገኝ የሆነችን ሴት እንትን በትንሹም ቢሆን በቃ ጭንቀቷን አቅልዬላታለሁ። ብዙ ጊዜ በትዳር ውስጥ ሆነው እንዲህ ባለቤት ከወለድሽ በኋላ እኮ ምናምን ብሎ ራቀኝ የሚሉሻሉ። ርቆኝ እኮ ምናምን መፍትሄ ነው ይልሻል። እውነት ወደ ቦታ ይመልሳል ምናምን ይሉሻል። ማለት ምን ያክል ከባድ ቢሆን ነው ይሄ። ወለየ ግን እንዴት ነው
ቀድሞ እንግዲህ ለትዳርም ለምኑም ነበር ማለት ነው። እና በጣም ብዙ ሰው ነው እንደዚህ የሚልሽ። አንዳንዱ አሁን ላይ እኮ ሰርጀሪ ምናምን ይሰራሉ አይደል ወደ ቦታ ለመመለስ እና እዚህ እንደዚህ ውጭ ሁላ ሂጄ በቃ እንደዚህ ተሰርቻለሁ ምናምን የሚልሽ ሰው አለ። እና ግን በቃ ምንም አይነት ሳይድ ኢፌክት ከሌለው ለምን አልሞክረውም ምናምን። ትክክል። ሳይድ ኢፌክት ከሌለው ለምን ባህላዊው ነገር ከዘመናዊ ጋር ማስተዋወቅ ከዛ በኋላ ለምን እንትን አልልም ምናምን ይልሻል። ከዛ ሞክረውት ምናምን ወይኔ ትዳሬ ሰመረ እኮ እንደገና ተመለሰልኝ ምናምን። በቃ ብቻ ብዙ አይነት ኢሹ ነው እዚህ ስራ ላይ እኔ የሚያጋጥመኝ። ትዳሬ አደጋ ላይ ነበር በዚህ ምክንያት ምናምን፣ ግን በቃ አሁን ደህና ነኝ፣ 2 ወልጄ 3 ወልጄ ባሌ ርቆኝ ነበር የሚልሽ በጣም ብዙ አይነት አጋጣሚዎች አሉ። በነገርሽ ላይ ከሽያጩ ጎን ለጎን የብዙ ሴት ጭንቀት ነው የምትሰሚበት። የኛን ስራ እየወሰድሽ ነው ካውንስል እያደረግሽ ያስብላል። እና በጣም ብዙ ነገር ነው የሚነግሩሽ። እንደዚህ እኮ በዚህ በኩል እንደዚህ ሆኖብኝ እንደዚህ እንደዚህ ብታረጉ እንደዚህ ትያለሽ። እንደውም አንዳንድ ጊዜ ወንዶች ሁላ ከስተመሮች አሉ ይደውሉና ሚስቶቻቸው ሲወልዱ ምናምን ልግዛላት እንደዚህ እውነት የተባለው ነገር ነውና የአራስ ፓኬጅ ምናምን ይወስዳሉ ብዙዎቹ። ግን እኔ አሁን ወይባ ቤቶች ምናምን ሲያስተዋውቁ እንደምታየው ከሆነ ወንበሮች፣ ሌዘር፣ ይሄ የሚያስፈልጉ እቃዎች አሉ። እሱም እንደዚህ ዲሊቨር መሆን ይችላል ወይ በየቤቱ ለሚመጣ ሰው? አይ አሁን እሱን ለሚፈልግ ሰው ደሊቨር እናደርጋለን አለ ሁሉ ማቴሪያል ከወንበር። አሁን ለወይባ ቤቶች ወንበሩን፣ ካባውን፣ ሁሉንም እስከ ማስክ ማሳጅ እስከሚያደርጉበት ድረስ እንልክላቸዋለን። ግን አሁን ላይ ኑሮ ከብዶ የለ የወይባ ቤት ዋጋ ደግሞ ያው ጣራ ነክቷል። አንደኛ ወደዚህ ስራ እንድገባ ያደረገኝ አፎርደብል በሆነ ፕራይስ ቤታቸው መጠቀም እንዲችሉ ነው ብዬሻለሁ። እና ያ ማለት እቤታቸው ባለ ነገር መተካት ይችላሉ። ለምሳሌ ወንበሩን በቤታቸው ከፍ ያለ ወንበር ካላቸው መሀከሉን ቀደው በዛ መጠቀም ይችላሉ። መቀመጫውን በዛ ተኩ ማለት ነው። ከዛ እኔ ሸክላውን ጉድጓዷን የምተካዋን ሸክላና ወይባውን ተቀምሞ ልክላቸዋለሁ። የሚለበሰው ደግሞ ካባው በጣም ይወደድብናል ብለው የሚያስቡ ከሆነ ደግሞ ምንድነው የምናደርገው? ቤታቸው ብርድ ልብስና አንሶላ ካላቸው በዛ በብርድ ልብስና ባንሶላ ተጨማሪ ነገር ካስፈለገ ጭሱ እየወጣ የሚያስቸግራቸው ከሆነ ደግሞ ሌላ ተጨማሪ ይሄን ብታረጉ ብለን ነግረናቸው እዛ ይጠቀማሉ። ባላቸው ቤታቸው ባለ ነገር። በነገርሽ ላይ ዋጋው ጭራሽ ነው አይገናኘው። ከጥቅሙ አንፃር የቤት ያለው ጥቅም በየቀኑ በፈለግሽው ሰዓት መጠቀም እየቻልሽ፣ ግን ዋጋው ጭራሽ ነው አይገናኘው። ግን አንድ ሰው ካንቺ አንድ የወይባ ፓኬጅ ቢወስድ አንድ ጊዜ ነው ተጠቅሞት የሚለው ነው? ለስንት ጊዜ ያገለግለዋል? አሁን ለምሳሌ እኔ አንድ ጊዜ ስልክ 15 ጊዜ የሚያስጠቅመው ወይባ ተቀምሞ ከሸክላዋ ጋር ለፊታቸው ቀሲልና እርድ፣ እንደገና ደግሞ ፓኬጁ ስፔሻል ሲሆን ደግሞ ሸብና ከርቤ ተጨምሮበት ነው መልከው። ማለት አንድ ጊዜ የሚወስዱት 15 ጊዜ እያስጠቀማቸው ኖሮ፣ ግን ደግሞ ዋጋ አንድ ጊዜ ወይባ ቤት ሄደው ከሚጠቀሙበት ፕራይስ ጋር በዛ ላይ ሰዓት ከመቆጠር ከልጆቻቸው ጎን ጭራሽ አይገናኝም። ከዛ ደግሞ ጥራት እሱም ብሩ ብቻ እንትና። አሁን የብዙ ሰው ጥያቄ ምንድነው ነው አይደለም እያለ ያቀላቀለም ይሄ ለመፍትሄ ብለሽ ሌላ ችግር ውስጥም ልትገቢ ትችያለሽ። ሴንሲቲቭ ነገር የጤና ጉዳዩ ትንሽ ከባድ ስለሆነ አንቺ በራስሽ ጥራቱ ላይ ምን ያህል? በጣም እርግጠኛ ነኝ። ለምን እንደሆነ ታውቂያለሽ? እኔ እናት ነኝ። ከንግዱ ውጪ ሴት ልጅን የሚጎዳ ነገር ላረግ ማለት አንዳንድ ጊዜ ነጋዴ እኮ ለትርፍ ብቻ ነው እንትን የሚለው። ማለት እኔ መጥቶ ትንሽ ዕቃ ቢሸጥልኝ ምንም አይመስለኝም። ሰው አንዴ ወስዶ ሁለተኛ ደግሞ እንዲወስድ ነው የምፈልገው እንጂ አንድ ጊዜ ብቻ ወስዶ በዛው ቢቀር። አሁን አንዳንድ ሰው ይደውልና እንትና እኮ እንደዚህ ነው፣ አንቺ ግን ትንሽ ተወደደ ምናምን ይልሻል። ዕቃሽን የምታውቂው አንቺ ነሽ። እኔ ከቦታው ሳመጣው የሚያወጣብኝን ፕራይስ አውቃለሁ። ምን ያክል ከዛፉ ተቆርጦ መጥቶ ስንት ሀስሎች አለፍ እዚህ እስከምደርስ ድረስ በጣም ነው የሚያደክመው። በነገርሽ ላይ ብዙ ተስፋ የሚያስቆርጡ ቀናቶችን አልፌያለሁ። በወር ስቶር ከፍዬ ምንም ሳልሸጥ ቆይቼ አውቃለሁ። ግን ስለ ጥራቱ ምንም አልደራደርም። ባይሸጥ ይሻለኛል፣ ዋጋውን ጨምሬ ባይሸጥ ይሻለኛል። አሁን ለምሳሌ 200 ብር 300 ብር እያሉ እየሸጡ እኔ 800 ብር 900 ብር ልሸጥ እችላለሁ። ለምን? ንጹህ ነገር ነው ማመጣው። ለራሴ የምጠቀመውን ነገር ነው ማመጣው። ማለት ለራሴ ማልጠቀመውን ነገር ለእንትን አልሰጥም። ማለት ለነሱ ተጠቀሙ ብዬ አልሰጣቸውም። እና በጥራቱ ምንም አልደራደርም። ለማህፀን በጣም ከባድ ነገር ነው። ከብሩ ምናምን ትተሽው፣ ብሩ ምናምን ትተሽው በጣም ለሴት ልጅ በጣም ሴንሲቲቭ ፓርት ነው። በዛ ላይ አንዳንድ ሰው አሁን
በቃ ቅናሽ ስለሆነ ብቻ ሄዶ ተጠቅሞ ወይኔ ያሳከከኝ ምናምን ይልሻል። ሰውነቴ ሙሉ እከክ ምናምን ይልሻል። እኛ ስንለይ ራሱ የሚያሳክከውን ከወይባ ውስጥ ያሳክካል ብለን የምናውቃቸው እንጨቶች አሉ። እነዛ ተለይተው ወይባው የሚቆርጡት ሰዎች የተለያዩ ናቸው ማለት ነው። የተለያየ አሁን ለምሳሌ ወይባው የተለያዩ እንጨቶቹ መተው እኔ ጋር መተው አይቼ እንደገና ተፈልጦ ተቆርጦ በትክክል ነው እንደገና በፓክ በሚደረግበት እቃ ተደርጎ ከዛ ነው እንደገና መልካው። ከዛ እዚህ አንዳንድ ጊዜ እዚህ ላስቀምጥ እችላለሁ ስቶር ውስጥ። አንዳንዴ ደግሞ ቀጥታ ዛሬ ከታዘዝኩኝ ከነገ ወዲያ ወይ ምናምን በ2 ቀን በ3 ቀን ውስጥ ከዛው ከገበያው እየተገዛ ነው የሚላከው እንጂ አሁን እዚህ የተቀመጠ ነገር ይቆያል ብዬ ካሰብኩኝ አላመጣም። ስታዘዝ ነው ኦርደር ሲደረግ አመጣለሁ። ከዚያ ወዲያው እንትን እለዋለሁ ማለት ነው። በዚህ በወይባ ስራ ውስጥ ግን ያው አንቺ ሌክቸርም ከመሆንሽ አንፃር ወደዚህ ሙቭ እንደማረግሽ ከዚህ ስራ ላይ ስቴብል ሆነሽ እንደመቆየትሽ ከባድ ጊዜ አሳልፍ ያለው የምትይው ወይም የተለየ ነገር በዚህ ስራ ካለ? በዚህ ስራ ከልጆች ጋር ያለው አሁን እኔ ስራዬን ማስታወቀው ሶሻል ሚዲያ ላይ ነው። በጣም የተጠቀምኩትና ወደዚህ ስራ መጀመሪያ ስገባ ፔጆች ላይ ነበር እንትን ማረገውና መጀመሪያ እናቶች ወግ የሚባል ፔጅ ላይ ነበር ያስተዋወቅኩት እና እንዴ አንዳንዱ ሰው መጥቶ ኔጌቲቭ የሆነ ኮሜንቱን ላይ ይጽፍልሻል። ኧረ አይቻልም በጣም ከባድ ነው እንዲህ በጭራሽ ይልሻል። እዛ መጥቶ ምናምን ነገር ኢቭን ቤተሰብሽ ሁላ እንዴ ደግሞ እንጨት ስራ ይሆናል እንዴ ስራ ይሆናል እንዴ ምናምን ይልሻል። አንዳንድ ጊዜም ደግሞ አዘውሽ ይጠፋሉ። እኔ ብዙ ጊዜ ያው ክፍለ ሀገርም እንደመኖሪ ሰው አምናለሁኝና ቀብድ አልቀበልም እና እቃውን ልከሽ ስልካቸውን ያጠፉብሻል። የደሊቨሪ ያለብሽ ከዛ ስታመጩ ያለውን ነገር ማሰብ አለብሽ። ያ ሁሉ ነገር ሆነሽ በቤታቸው ሊደርስ እቃው ምናምን እያልሽ ስልካቸውን ይዘጉብሻል። እንደገና አንዳንድ ጊዜ ደግሞ አፕሩቭ የማያደርግልሽ ፔጅ አለ። ፖስት አድርገሽ አፕሩቭ አይደረግልሽም ምናምን እና አንዳንድ ሰው ደግሞ እዛ ስር ኮሜንትን ይፈልጋለሁ ሲል ገብቶ በውስጥ እኔ እኮ አለኝ ብሎ በውስጥ አውርቶ አንቺ እዛ ጋር በቃ እንትን ብለሽ ሽጣለሁ ብለሽ እየተደራደርሽ እንደዛ አጋጥሞኛል። እንደዛ አሁን እኔ ለምሳሌ እቃውን አዘጋጅቼ ብልግናም ነው በጣም እቃውን አዘጋጅቼ አስቀምጬ መጥቶ ስልክ ቁጥሯን አጋጣሚ ኮሜንት ላይ ነው የጻፈችው። ከዛ ወስደው እኔ በምልክበት ቀን ልከውላታል። ስደውል እንዴ አመጣሽልኝ አይደል እንዴ? ኧረ እኔ ያላኩልሽም ይኸው እኮ እቃው። አይ አሁን እኮ አመጡልኝ። እንደዚህ አይነት ነገር ያጋጥምሻል። አንዳንዴም ስራ ይጠፋል። አሁን ነባራዊ ሁኔታው ብዙ ስራ የሚጠፋበት ጊዜ አለ። ያ ሰዓት በቃ እንዴ ብዙ ለምደሽ የሆነ ነገር ሲቀርብሽ እንትን እንደምትዩ አንዳንድ ደግሞ ሳፖርት የማያረግሽ ነገር ሲናገሩሽ እንትን ይላል። በዚህ አጋጣሚ ባለቤቴ በጣም ነበር የሚደግፈኝ። ማለት በቃ እንዴ ይሁን እነሱ ባይሸጥም ዝም ብለሽ ፖስት አድርጊ አንድ ሰው ላይ ካረገው እኮ ችግር የለውም አይተው ይመጣሉ። ፌስቡክም ላይ ቲክቶክም ላይ ፖስት አድርጊ ምናምን ይለኛል። እኔ በተፈጥሮ ደፋር ነኝ ስልሽ ያደኩበትን ማህበረሰብ ሊሆን ይችላል። በጣም ግልጽ ነኝ። ካልሆነ አልሆነም ከሆነ ይሆናል። ግን ደግሞ ላመንኩበት ነገር ዳር ድረስ ነው የሚሄደው። ያ ነገር ጠቅሞኛል። ተስፋ እንዳልቆርጥ እንጂ በጣም ብዙ ሀስሎች አሉ መሀል ላይ ያው ሴቶችን ተስፋ ላለማስቆረጥ አልፊያቸዋለሁ ዛሬ ላይ ላለው እንጂ በጣም ብዙ ተስፋ የሚያስቆርጡ እንትኖች አሉ። አሁን ለምሳሌ ሸክላውን ልከሽ ሲያመጡ ከመኪና ላይ ጥለውብሽ 40 እና 30 ሸክላ በአንዴ ተሰብሮብሻል ተብሎ ሲነገርሽ እሱ በጣም ይከብድ ነበር። ግን እግዚአብሔር ይመስገን ወይባ አልሰጥም እንደውም ቅጥል ስሜ እስኪሆን ድረስ አዎ ለብዙ ሰው እንትን ወደ ንግዱ ጋር እንደመግባትሽ በተለይ አንቺ በዋናነት የምትታወቂው ለዘመናዊ ሴት ዘመናዊ ሚንስ በስራ ላይ ሞር ለተሰማራች ከዛ ልጆቿንም እየያዘች ግን ኑሮዋን ደግሞ ያልታወች ሴት ቤቷ ድረስ ትጠቀማለች የሚለው ነው። ወይባ ቤቶች ደግሞ ሞር መታችሁ እዚህ መጠቀም ትችላላችሁ ነው እና በዚህ ልክ ትልቅ ዲፈረንስ የምትዩ አድቫንቴጁ ያንቺ ምንድን ነው? ለእኔ አድቫንቴጁ ምን መሰለሽ? አሁን ላይ ባለው እንትን የትኛዋም ሴት ጥሩ የሆነ ነገር ይገባታል። ስፔሻሊ ቤት ውስጥ ሆና ልጆቿን የምታሳድግ ወይ ደግሞ ጊዜ የሌላትነት ምንም ነገር ሊያመልጣት አይገባም። የትኛውም ነገር የትኛውም ጥሩ ነገር ይገባታል። ከብር አንፃር ከምናምን አንፃር አይደለም፣
ከጊዜ አንፃር እንኳን በትንሹ ማለት ነው። ያ ማለት አሁን አንቺ ለምሳሌ መጠቀም እየፈለግሽ በቃ ይቅር ብለሽ የምትዩ ነገር እንዲኖር አልፈልግም። ብዙ እናቶች አሁን ለምሳሌ ወይባ ቤት ሄደው መጠቀም ይፈልጋሉ፣ ግን ከጊዜው አንፃር ቤት ውስጥ ቴኬር ከሚያደርጉት ልጅ ህይወት ምናምን ይዛቸውና ራሳቸውን ይጎዳሉ። ያን ነገር አንደኛ እንትን ማለት ነው የምፈልገው፣ መቅረፍ ነው የምፈልገው። የትኛውም ሴት ቤቷ የሆነችው ለመስዋዕትነት ነው እንጂ ምንም ነገር ሊቀርባት አይገባም። በዛም ናለሁ። ሁለተኛ ደግሞ ይሄ ባህሌን ኢትዮጵያ ውስጥ ብቻ አይደለም ውጭ ድረስ በቃ ስሜ እንትን እንዲሆን እፈልጋለሁ። በቃ ታዋቂ ነገር እንዲሆን እፈልጋለሁ። ባህሌን እያስተዋወቅኩኝ አሁን እንደውም ፈጣሪ ብሎ ቢረዳኝ ወደ ውጭ ስልክ ስሜን እየጻፍኩኝ በቃ ብራንድ የሆነ እንትን ወይ በቃ ችግር የለውም። አሁን ብዙ ሰዎች አሉ ወደ ካናዳ ምናምን ይወስዳሉ እና በቃ እንደ ኢትዮጵያ ውስጥ እድል ወይባ እንደሚባለው በቃ እንደዛ ተብሎ እንዲታወቅልኝ እፈልጋለሁ። ባህሌን ከጥቅሙ አንፃር አልተሰራበትም ብዬ የማስበው እንትን ነው ዘርፍ ነው እና ያንን በቃ ተደራሽ እንደሆን እፈልጋለሁ እና ለዛ ነው በቃ ሌላ ምንም እንትን የለውም ከገቢው ምናምን አልፈሽ እሱን በቃ በዛ ልክ ባህሌን ባስተዋወቅበት እድሉ ቢሰጠኝ በጣም ብዙ ነገሮች አሁን አንዳንድ ጊዜ ከፋይናንሻል ጋር ከምናምን ጋር ትሆኝና የሆነ ሊሚት ይሆናል ወደኋላ ይጎትትሻል። ያ ነገር እንዲሆን ነገር ባገኝ በቃ በብዙ ነገሮች አስተዋውቄ ወይባ እኮ ተብሎ እንዲወራ የትኛውም ሰው አሁን ሮል ሞዴል መሆን አይደል የሚፈልገው ለሆነ ነገር። እኔም በቃ ይሄንን እንትኔን አይዲያዬን በነገሮች ላይ በጣም ብዙ አመት ነው የሆነኝ ይሄንን ስራ ከጀመርኩኝ ሲንስ በቃ 6 አመት እንደው ድፍረት አይሆንብኝና የመጀመሪያዋ እኔ ማለት ሁላ እችላለሁ። በየቤቱ በማድረስ ቤታቸው ሲደርስ አጠቃቀሙን በመንገር የብዙ ሴት እንትን ያስቀረው ይመስለኛል። እንደውም ከኔ በኋላ ነው ኢቨን ሶሻል ሚዲያ ላይ ያየሁት ቤት ለቤት ማድረስ። ይሄ ጉራ ምናምን እንዳይሆንብኝ እንጂ እንደ ባህልም አሁን ወሎ ላይ ስታይ በግጥሞቻቸው በነገሮቻቸው ይገልጻሉ። ከዛ ሰው ወይባ የሚባል አለ በሚል ነው የሚያውቀው። ካልሆነ ደግሞ ወይባ ቤቶች የከፈቱ ካሉ እዛ ሄዶ በማስተናገድ ነው እንጂ በዚህ ልክ ቤት ለቤት እውነትሽን ነው። እና ይሄንን ራሱ ኮራ ብዬ ነው የምናገር ማለት ከኔ በኋላ ነው ሐሳብ። አንዳንድ ጊዜ እኮ ሐሳብ ይወሰዳል። ወይኔ ልጅ በማሳደግ ውስጥ ወይ ምናምን ውስጥ እንትን አላወጣሁትም ብዬ ሁላ አንዳንድ ጊዜ ይቆጨኛል። በቃ በጀመርኩበት ሰዓት እኮ በደንብ ብሰራበት ኑሮ በቃ ሌላ ቦታ ነበርኩኝ አሁን እላለሁ። አይዲያው ግን በጣም ማለት ባለቤት እንዴት አሰብሽው ሁላ እስኪለኝ ማለት ኖርማል ነው። እዛ ቢግ ዲል አይደለም። ወሎ ላይ ላለሽ ሴት ትልቅ ነገር አይደለም። እዚህ ስታመጪው ነው ትልቅ የሚሆነው ከፕራይስም ከምንም አንፃርና ያንን ነገር ሳስብ ራሱ ይገርመኛል ለራሴ እንዴት ሐሳቡስ እንዴት በምን እንትን ባንዴ እንደዚህ ያረኩት ከሌክቸር ወደዚህ ጋር ሙቭ ያደረኩት እላለሁ። ከባድ ነው ይለያያል እኮ እንትኑ ማለት እዛ ጋር ቆመሽ ማስተማር ነው። ሞር ደግሞ አንቺ ያደግሽበት ማህበረሰብ ነው አይተሽዋል። ከዛ ያየሽው ነው ያስተዋወቅሻለሽ። እንደዛ ስለሆነ ትንሽ ብዙም አልከበደኝም፣ ግን እግዚአብሔር ይመስገን። እስኪ እንደድል ወይባ ይሄንን ወይባ እዚህ ደረጃ ላይ ማድረስ ከሆነ ምኞትሽ ወይባን ለማያውቁ ወይባን ለሚጠቀሙ ወይባ ቤቶች ለሆኑ ለሚሸጡም ለሚገዙም እንደ አጠቃላይ ባህልሽን ከማስተዋወቅ አንፃር ለሰሎሜ ቤተሰቦችም ምን ትያለሽ? ምትይን ስማና ጨዋታችንን ጨርስ። እኔ ማለት የምፈልገው አሁን ወይባ ኖርማሊ በጣም ዘርፈ ብዙ ጥቅም ያለው ነገር ነው። ሰሎሜ ማለት በጣም ብዙ ሰው ያልተጠቀመው ብዙ እናት ያልተጠቀመችው ግን ደግሞ በጣም ለብዙ ነገር መፍትሄ የሆነ አሁን ለወገብ ህመም ለእንትን ብዬ ብገልጽልሽ ላይ አልቀም ይችል በጣም ጥቅም ያለው ነገር ነው። እና ደግሞ ያንን ግብአት ደግሞ እኔ ቤት ለቤታችሁ ላምጣላችሁ ነው እያልክ ያለሁት። ኢቨን እናንተኑና ላስጠቅማችሁ እንኳን አይደለም ቤታችሁ ይምጣላችሁና ተጠቀሙ። ቤታችሁ ቢያንስ በቃ የሆነ እርምጃ ወደ እናንተ ልቅረብ ነው። እና ያንን አክሰስ ካገኛችሁ ለምን ሴቶች ቆንጆ አትሆኑም? እና ራሳችሁን ሴት ብቻ ይባላል ለምን ራሳችሁን አጠብቁም? የወሎ ሴት ያገኘችውን ጥቅም ቤታችሁ ድረስ ኢቭን ውጭም እንልካለን። አሁን ላይ በፊት የሆነ ቦታ አይላክም ነበር እንጂ አሁን ላይ ተፈቅዷል አንዳንድ ቦታዎች ላይ። አሁን እኔ ካናዳ ወደ አሜሪካ ምናምን የሚወስዱ አሉ፣ ኳታር ምናምን የሚወስዱ አሉ፣ ወይባ ቤት ያላቸው ሰዎች ማለት ነው። እንደገና ዝም ብሎ ይመጡና ደግሞ ይዘው የሚሄዱ አሉ።
በጥራቱም በምኑም የማይጠራጠሩበትን ነገር ለምን ቤታቸው አይጠቀሙም? አሁን በሕክምና የሆነ ነገር ለኢንፌክሽን ለምናምን ተብለሽ እኮ በጣም ብዙ ብር ታወጫለሽ አይደል? ለምን በተፈጥሮ ወደ ተፈጥሮ አንመለስም? በዛ ላይ ወደ ኋላ ነው በአንቺ ከዛ ጋር የሚያዘጋጁት አሉ እናቶች። ይሄ ማህበረሰቡን እንደ መርዳት ነው። ሊንኩ ወደ ኋላ ነው ገንዘብሽን የምትመልሽ ወደ ራስሽ ማህበረሰብ። እና ደግሞ የሚያስደስተኝን ነገር ልንገርሽ፣ እኔ በምሸጥበት ሰዓት በጣም ብዙ ሴቶች ከታች ሸክላ የሚሰሩልኝ አሉ። እውነቴን ነው የምልሽ። አሁን እነዛ ሸክላ የሚሰሩልኝ ከገጠር ነው የሚያመጡት። አንድ ሸክላ ብገዛቸው ለነሱ ይሆንሽ ነገር ስራ ሲጠፋ እንደውም የለችም እንዴ ምናምን ይላሉ። በአካል ማያውቁ ማሚ የለችም እንዴ ምናምን ያለው እማዬ ነው መሰለኝ እማዬ የሉም እንዴ ይላሉ። እንደ ትልቅ ሰው ነው የሚያስቡኝ ከመጣባቸው እንትንና እንደዛ ምናምን ይላሉና ደስ ይለኛል። ልጆቼንም አልጎዳሁም፣ ትዳሬንም ቤቴንም አልጎዳሁም። በቤት ይሁን የሚሰራው ስራ ነው። በዚህ አጋጣሚ ሴቶች ጠንካራ ሆኖ ብዬ መምከር ፈልጋለሁ። በምንም ቤት ውስጥ ስለተቀመጠች አንዲት ሴት አዲስ ነገር የለውም፣ ቢግ ዲል አይደለም። ትታው ነው እንጂ ሳትችል ቀርታ አይደለም። አሁንም ነገም ይሄንን በጣም ነው መናገር የምፈልገው። ምንም ማታቂ የሚመስላቸው ሰዎች አሉ። እነሱ ቢሮ ሰርተው ስለመጡ እነሱ ውለው ስለመጡ አንቺ ቤት ውስጥ ስለተቀመሽ ዲስሪስፔክት የሚያደርጉሽ ሴቶች እንኳን ቢኖር ሰዎች የትኛውም ሰው ቢኖር ይሄ ለትዳርሽ፣ ለልጆችሽ፣ ለቤትሽ ብለሽ የከፈልሽው መስዋዕትነት ነው ብዬ ማለት እፈልጋለሁ። ለምን ድሮ እናቶች እኮ 24 ሰዓት ለቤታቸው ይሰጡ ነበር። እውነት ነው አሁን ኑሮ ከብዷል ምናምን ነገር ግን አንዳንዴም ያንን እንትን ትታ ለምትቀመጥ ሴት እንደውም ወይ እሷ እኮ ቤት ነው የምትቀመጠው ከማለት እንትን ይልቅ እንደዚህ አይነት ስራዎችን እየሰራች እሷም በኢኮኖሚም ራሷን መቻል ስላለባት ጎበዝ ባሏንም እየደገፈች ሁለቱን ባላንስ ማድረግ ወጥቶ መስራትንም ቤት መቀመጥንም ባላንስ ማቻቻል። እንደዛ ስታደርግ ቤቷ ውስጥ ያለው ባለቤቷም ሪስፔክት ሊኖረው ይገባል። ውጭ ያለው ሰውም ሳትችል ቀርታ ሳይሆን ትታው ለልጆቿ ተሰጣ አለመቻልና መተው መለያየት አለበት እና ያንን ነገር ቢያቅላለሁኝ። በዚህ አጋጣሚ ግን በቃ ሁሉም እናት ውብ መሆን ይገባታል። ልክ እንደ ወለዮቹ እንደዛ ነው። አይ ደስ ይላል። ያው እኔ በጥንካሬሽም በምትሰሪም ስራዎች ምስክር ነኝ። እንደ ሰሎሜ ቤት እንግዳ ሆነች ስለመጣሽ ስለ ወይባ በጣም በጥቂቱ እውነት ነው ይሄ ከሰፊ ጨዋታው በጣም በጥቂቱ ስላካፈልሽ ደስ ይለናል። ሌላ ጊዜ ደግሞ መተን እዛው ወሎ ላይ ቦታውን አይተን እንዴት እንደሆነ አጠቃቀሙ ለተመልካቾቻችን ለማሳየት ቃል እንገባለን። ውድ የሰሎሜ ቤት ተከታታዮች ዛሬ የወሎ ባህል ስለሆነው ስለ ወይባ በዘመናዊ መልኩ ቤት ለቤት እንዴት መድረስ ይችላል፣ ሁሉም ሴቶች ይሄንን እንዴት መጠቀም ይችላሉ የሚለውን ከንግድ ጋር ከስራ ፈጠራ ጋር አስተሳስራ ከምትነግድ ጠንካራ ሴት ጋር ነበር የጠበቅናችሁ። በሌላ ጊዜ በሌላ አዲስ ርዕስ ማህበራዊና ስነልቦናዊ ጉዳዮችን ይዘንላችሁ ወደ እናንተ እንቀርባለን። ስለምትከታተሉ መርጣችሁን ቤተሰባችን ስለሆናችሁ በድጋሚ በሰሎሜ ቤት ስም ለማመስገን እፈልጋለሁ። ቻለን ሰንብቱ።